ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። በዚህኛው ቪዲዮ ደግሞ ይዤላችሁ የቀረብኩት ባለፈው የቀጠለውን የጥር 27 2017 ኤግዚት ኤግዛም ማኔጅመንት ቢዝነስ ማኔጅመንት እና ቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑትን ፓርት 2 ጥያቄዎች ይዤላችሁ ቀርቤያለሁ። እንግዲህ ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳረሱ፣ ከተመቻችሁ ደግሞ ለጓደኞቻችሁ ሼር አድርጉ። ማንኛውንም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። የዋይፋይ አክሰስ ያላችሁ ልጆች ደግሞ ቪፒኤን እያበራችሁ ተመልከቱልኝ። በቀጥታ ወደ ጥያቄው እንሄዳለን። መልካም ቆይታ ይሁንልኝ። በቀጥታ እንግዲህ ወደ 21ኛው ጥያቄ እንሄዳለን ማለት ነው። which of the following is a common reason for a business organization to terminate its operations ይላል። A. failing to understand the commitment and the hard work that are required for turning business into a success ይላል። B ደግሞ the owner may have opportunity to sell his business to someone else for a healthy profit ይላል። C ደግሞ neglect to plan for the future because planning seems too hard or time consuming ይላል። ዲ ደግሞ inaccurate estimates of cash flow and the capital requirements can swamp a business quickly ይላል። እንግዲህ ይሄ ጥያቄ ከምን ጋር ነው የሚገናኘው? እንግዲህ ቢዝነሶች በተለይ ደግሞ ስሞል የሆኑ ቢዝነሶች ፌልም ሊያደርጉ ይችላሉ፣ እንደገና ደግሞ ሰክሲድም ሊያደርጉ ይችላሉ። ሶ እንግዲህ ቢዝነስ ፌል የሚያደርግበት ምክንያት አለ፣ ተርሚኔት የሚያደርግበት ምክንያት አለ ማለት ነው። ሶ ሁለቱ ይለያያሉ። እንግዲህ ቢዝነስ ፌለር እና ቢዝነስ ተርሚኔሽን ይለያያሉ። እንግዲህ ተርሚኔሽን የምንለው when a business no longer exists for any reason ነው። በማንኛውም ምክንያት ቢዝነሱ ከዚህ በኋላ ስራውን ሲያቆም ነው። ኦልሬዲ በቃ ያ ቢዝነስ ለምሳሌ አሁን ኤክስ የሚባል ቢዝነስ ከነበረን ያ ቢዝነስ የለም ከዚህ በኋላ ስንል ተርሚኔት አድርጓል ማለት ነው። ፌለር ደግሞ ስንል በተለያዩ ምክንያት ስራውን ሲያቆም ነው። ወይ ደግሞ ፌለር ኦከር የሚያደርገው when a business close with financial loss to a creditor ማለት ነው። ክሎዝ ሲሆን ነው፣ ሲዘጋና ስራ ሲያቆም ነው። ሶ እንግዲህ ስራ ማቆም ማለት ሊጀምርም ይችላል። ፌለር የምንለው እሱን ነው። ተርሚኔሽን የምንለው ደግሞ ቢዝነሱ ከዚህ በኋላ ኤግዚስት አያደርግም ማለት ነው፣ የለም ማለት ነው። ስለዚህ ሁለቱ ይለያያሉ። ቢዝነስ እንግዲህ ፌል የሚያደርግባቸውን ሶስት ትላልቅ ምክንያቶች ለማየት እንሞክር። የመጀመሪያው የማኔጅመንት ችግር ሲኖር ነው። ኢናዲኩዌት ማኔጅመንት፣ ስኪልድ የሆነ ወይ ደግሞ ማኔጅ የማድረግ አቅማቸውን ስሞል ቢዝነስ ላይ በተለይ ከሌላቸው በማኔጅመንት ችግር ምክንያት ቢዝነሱ ፌል ሊያደርግ ይችላል። እንደገና ደግሞ ሾርቴጅ ኦፍ ካፒታል ወይ ደግሞ ኢናዲኩዌት ፋይናንሲንግም ቢዝነሱን ፌል ሊያደርገው ይችላል። እንደገና ደግሞ ሌላ ኮመን ሪዝን የሚባሉት ዲዛስተር፣ ይሄ አለ አይደል፣ አንፎርሲን ሃፕኒንጎች፣ ያልጠበቅናቸው ነገሮች ሲከሰቱ፣ እንደገና ደግሞ ኒግሌክት ከማድረግ አቴንሽን ካለመስጠት እና በማጭበርበር የድርጅቱን ገንዘብ ኢንቴንሽናሊ ሆን ብሎ ዲሴፕት አድርጎ ለራሱ ሲጠቀም፣ እኚህ እንግዲህ ፌል የሚያደርግበት ምክንያቶች ናቸው። እንዳልኳችሁ ፌለር ምን ማለት ነው? ቢዝነሱ ክሎዝ ሲያደርግ ነው፣ ክሎዝ ሲደረግ ነው ወይ ሲዘጋ ነው። ሊከፈትም ይችላል ፌለሪቲ ላይ። ተርሚኔሽን ግን ኦልሬዲ ቢዝነሱ ስራውን ሲያቆም ነው። ስለዚህ ለተርሚኔሽን ሪዝን የሚሆነው ምን ናቸው ብለን ስናይ ቢዝነሱን ለሌላ ሰው አሳልፎ ሊሸጥ ይችላል። እንደገና እሱም ያመርተው ፕሮዳክት ሳቹሬት ሊሆን ይችላል። ከዚህ በኋላ ፕሮዳክቱ የሚፈልጉ ሰዎች ላይኖሩ ይችላሉ። ሶ በእንደዚህ አይነት ምክንያቶች ቢዝነስ ተርሚኔት ሊያደርግ ይችላል ማለት ነው። ሶ ወደ ጥያቄው መተን እንግዲህ ምርጫዎቹን ስናይ ኤሊ ያለው ፌሊንግ ቱ አንደርስታንድ ዘ ኮሚትመንት ኤንድ ሃርድ ወርክ ዛት አር ሪኳየርድ ፎር ተርኒንግ ኤ ቢዝነስ ኢንቱ ሰክሰስ። ይሄ እንግዲህ ቢዝነሱ የሚፈልገውን ኮሚትመንት ወይ ደግሞ ያንን የሚጠበቅበትን ትልቅ ስራ መስራት ባለመቻል ቢዝነሱ ተርሚኔት ሳይሆን የሚያደርገው ፌል ሊያደርግ ይችላል። እንግዲህ ኤሊ ያለው የቢዝነስ ፌለር ሪዝን ነው ማለት ነው። ሲል ያለውንም ስናይ ኒግሌክት ቱ ፕላን ፎር ፊውቸር ቢኮዝ ኦፍ ፕላኒንግ ሲምስ ቱ ሃርድ ኦር ታይም ኮንሱሚንግ። ይሄም እንግዲህ ኒግሌክሽን እንዳልኳቸው የቢዝነስ ፌለር አንዱ ምክንያት ነው። ዲል ያለውንም ስናይ ኢናኩሬት ኤስቲሜት ኦፍ ካሽ ፍሎ፣ ይሄ ከካፒታል እጥረት ጋር የተገናኘ ስለሆነ ኤ ሲ እና ዲል ያሉት የቢዝነስ ፌለር ሪዝኖች ሲሆኑ፣ ቢል ያለው ግን ምንድን ነው የሚለው ዘ ኦነር ሜይ ሃቭ ኦፖርቹኒቲ ቱ ሴል ሂዝ ቢዝነስ ቱ ሰምዋን ኤልስ ፎር ሄልዚ፣ ለሌላ ሰው አሳልፎ ሲሸጥ ወይ ደግሞ ትርፋማ
ሆኖ ያንን ቢዝነስ ለሌላ ሰው ሲሸጥ ይሄ እንግዲህ የተርሚኔሽን ኮመን ሪዝን ነው እንላለን ማለት ነው። ስለዚህ ለ21ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ሚስተር አብዱ wants to examine the relationship between job satisfaction and the productivity. For this, what type of analysis should utilize ይላል። ኤ ናሬቲቭ አናሊሲስ፣ ቢ ኮንተንት አናሊሲስ፣ ሲ ኢንፈረንሻል ስታቲክስ፣ ዲ ዲስክሪፕቲቭ ስታቲክስ ይላል። እንግዲህ ሚስተር አብዱ በጆብ ሳቲስፋክሽን እና በፕሮዳክቲቪቲ መሀል ያለውን ግንኙነት ኤግዛሚን ማድረግ ፈልጎ የትኛውን አይነት አናሊሲስ ነው ዩቲላይዝ የሚያደርገው ነው የሚለው ጥያቄው። እንግዲህ ኤ እና ቢ መልስ አይሆኑም። ኤ እና ቢ ኳሊቴቲቭ የሆኑ አናሊሲስ ቴክኒኮች ስለሆኑ እንግዲህ ይሄኛው ደግሞ ኤግዛሚን ማድረግ ቴስት ማድረግ ስለሆነ ሁለቱ ሪሌሽንሺፖች ኳንቲቴቲቭ የሆነ አናሊሲስ ስለሆነ ሲ ወይ ዲ ነው መልስ የሚሆነው ማለት ነው። ሶ እንግዲህ ናሬቲቭ አናሊሲስ የምንለው ምንድን ነው? እንዳልኳችሁ ኳሊቴቲቭ ነው። ኳሊቴቲቭ ነው ስንል ይሄ ኑሜሪካል ባልሆኑ ወይም መቆጠር ማይችሉ ዳታዎች ላይ ሃው ዋይ የሚሉ ጥያቄዎችን ለመመለስ የምንጠቀምበት የአናሊሲስ ቴክኒክ ነው ማለት ነው። ሶ ናሬቲቭ አናሊሲስ እንግዲህ እኚህ ኢንዲቪዥዋል ኤክስፒሪየንሶች ላይ የሚያተኩር ስቶሪዎችን ፐርሰናል የሆኑ ስቶሪዎችን ኢንተርፕሬት ከማድረግ ጋር ነው የሚገናኘው። ሶ እንግዲህ ይሄኛው ኳንቲፋይ የምናደርገው ነገር ስላልሆነ ይሄኛው ናሬቲቭ አናሊሲስ ስለዚህ ጥያቄ መልስ አይሆንም ማለት ነው። ኮንቴንት አናሊሲስም እንደዛው ኳሊቴቲቭ የሆነ ስለሆነ ኳሊቴቲቮች ደግሞ ጀጅመንት ላይ የሚያተኩሩ ናቸው እንጂ እኚህ በሁለት ቫሪያብሎች መሀል ያለውን ሪሌሽንሺፕ ኤግዛሚን ለማድረግ አንጠቀምበትም ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነው ሲ ወይ ዲ ነው ማለት ነው። ዲን ስናይ ዲስክሪፕቲቭ ስታቲክስ ይሄ እንግዲህ ኳንቲቴቲቭ ስታቲክስ ነው። ሶ ይሄኛው ደግሞ ምንድነው? ዳታዎችን ሰመራይዝ ለማድረግ ኮሌክት ያደረግነው ዳታ ላይ ተመስርተን እነዛን ዳታዎች ሰመራይዝ ለማድረግ እና ካራክተሪስቲኮቹን ዲስክራይብ ለማድረግ ነው የምንጠቀምበት እንጂ ኖርማሊ ሪሌሽንሺፕን በቫሪያብሎች መሀል ያለውን ሪሌሽንሺፕ ቴስት ለማድረግ ስለማንጠቀምበት ዲስክሪፕቲቭ ስታቲክስ ለዚህ ጥያቄ መልስ አይሆንም ማለት ነው። ሶ ኤግዛክትሊ ለዚህ ጥያቄ መልስ የሚሆነው ኢንፍሬንሻል ስታቲክስ ነው። ኢንፍሬንሻል ስታቲክስ እንግዲህ ከኳንቲቴቲቭ አናሊሲስ መሀል አንዱ ሲሆን እሱም ኮንክሉዥን ላይ ለመድረስ ወይ ደግሞ ሳምፕል ዳታው ላይ ተጠቅመን ስለ ፖፑሌሽኑ ኮንክሉዥን ላይ ለመድረስ የምንጠቀምበት አይነት የአናሊሲስ ቴክኒክ ነው ማለት ነው። ስለዚህ ኮሪሌሽንን ሊጠቀም ይችላል፣ ሪግሬሽንን ሊጠቀም ይችላል። ሶ በእንደዚህ አይነት ሁኔታዎች ተጠቅመን በኮሪሌሽን ወይ ደግሞ በሪግሬሽን ተጠቅመን በሁለት ቫሪያብሎች መሀል ያለውን ሪሌሽንሺፕ ቴስት የምናደርግበት ወይ ኤግዛሚን የምናደርግበት የስታቲክስ አይነት ነው ማለት ነው። ስለዚህ ሚስተር አብዱ የተጠቀመው ሲ ኢንፍሬንሻል ስታቲክስ ነው ማለት ነው። በሁለት ቫሪያብሎች መሀል ያለ ሪሌሽንሺፕ ኤግዛሚን ማድረግ ስለፈለገ ሚስተር አብዱ ዩቲላይዝ የሚያደርገው አናሊሲስ ኢንፍሬንሻል ስታቲክስ ነው ማለት ነው። ስለዚህ ለ22ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 23ኛው ጥያቄ ስንመጣ which one is not correct about the role of micro and small enterprise in developing countries ይላል። ኤ dispersal over wide areas፣ ቢ reduce unemployment፣ ሲ economical use of capital፣ ዲ ደግሞ reduce double taxation ይላል። እንግዲህ ከሚከተሉት ውስጥ ስሞል እና ማይክሮ ኢንተርፕራይዞች ለዲቨሎፒንግ ካንትሪ ኮንትሪቢዩት ከሚያደርጉት ሮል ያልሆኑ የትኛው ነው ነው የሚለው። ኤል ያለውን ምርጫ ስናይ ዲስፐርስድ ኦቨር ዋይድ ኤሪያ የሚለው ይሄ ሮላቸው ነው። ስሞል እና ማይክሮ ኢንተርፕራይዞች ትላልቅ የሆኑ ኢንዱስትሪዎች ማይደርሱበት ቦታ ላይ በመድረስ እኚህ አንደር ሰርቭድ የሆኑ ኤሪያዎችን በማገልገል ያንን ሮል ይወጣል ማለት ነው። ስለዚህ ኤ ትክክለኛው ሮላቸው ነው። ቢንም ስናይ ሪዲዩስ አንኤምፕሎይመንት፣ እንደሚታወቀው እኚህ ስሞል ኢንተርፕራይዞች የስራ እድልን ስለሚፈጥሩ አንኤምፕሎይመንትን ሪዲዩስ ያደርጋሉ ማለት ነው። ይሄም ሮላቸው ነው። ሲል ያለውንም ስናይ ኢኮኖሚካል ዩዝ ኦፍ ካፒታል ይላል። ሶ እንግዲህ ካፒታል ኢንቴንሲቭ አይደሉም እንደ ትላልቅ ኢንዱስትሪዎች። ስለዚህ ስሞል ኢንተርፕራይዞችም ኢኮኖሚካል በሆነ መንገድ ያላቸውን ካፒታል
ዩቲላይዝ ያደርጋሉ ማለት ነው። ኤፊሸንትሊ ሪሶርሳቸውን የሚጠቀሙ ስለሆነ በዚህ አይነት ዘርፍም ኢኮኖሚክ ዩዝ ኦፍ ካፒታልን በመጠቀም ለኢኮኖሚው ኮንትሪቢዩት ያደርጋሉ። ይሄም ሮላቸው ነው ማለት ነው። ዲሌ ያለውን ስናይ ሬዲዩስ ደብል ታክሴሽን ይላል። ይሄኛው እንግዲህ የስሞል ኢንተርፕራይዝ ሮል አይደለም። ምክንያቱም ይሄ የገቨርንመንት ታክስ ፖሊሲ ፈንክሽን ነው ማለት ነው። ይሄ ደብል ታክሴሽን የምንለው ሶ ደብል ታክሴሽን ማለት ምን ማለታችን ነው? እንግዲህ እንደ ካምፓኒ እንደ ኮርፖሬት ታክስ ከተደረግን በኋላ ከዛ ካምፓኒ ከምናገኘው ትርፍ ላይ ደግሞ ድጋሜ ዲቪደንዱ ስንካፈልም ሁለተኛ ጊዜ ታክስ ስንደረግ ነው ደብል ታክሴሽን የሚባለው ማለት ነው። ስለዚህ የስሞል እና የማይክሮ ኢንተርፕራይዝ ሮል አይደለም ማለት ነው ይሄ ደብል ታክሴሽንን ሪዲዩስ ማድረግ። ምክንያቱም ይሄን ሮል የሚጫወቱት የገቨርንመንት የታክስ ፖሊሲ ፈንክሽን ስለሆነ ማለት ነው። ሶ እንግዲህ የስሞል እና ማይክሮ ኢንተርፕራይዝ ሮል ያልሆነው ዲል ያለው ነው ማለት ነው። ስለዚህ ለ23ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 24ኛው ጥያቄ ስንመጣ ፍሮም ዘ ፎሎዊንግ ዋን ኢዝ ኖት ትሩ አባውት ፓወር ይላል። ኤ ፓወር ኢዝ ፐርሰናል ኢት ኤግዚስት ቢኮዝ ኦፍ ዘ ፐርሰን ይላል። ቢ ደግሞ ፓወር ኢዝ ሶርስድ ፍሮም ቦዝ ፖዚሽናል ኤንድ ፐርሰናል። ሲ ፓወር ኢዝ ዘ ራይት ቱ አክት ኦር ቱ ጊቭ ኦርደር ኦር ኮማንድ ኦር ዲፕሎይ ሪሶርስ ኢን አን ኦርጋናይዜሽን ይላል። ዲ ደግሞ ፓወር ኢዝ አቢሊቲ ቱ ኤግዘርት ኢንፍሉዌንስ ኢን ዘ ኦርጋናይዜሽን ይላል። እንግዲህ ይሄ ጥያቄ ከፓወር ጋር ነው የሚገናኘው። ስለ ፓወር ትክክል ያልሆነው የትኛው ነው ነው የሚለው። ፓወር እንግዲህ ፐርሰናልም ሊሆን ይችላል። ያው ሶርስ የሚያደርገው ወይ የሚመነጨው ከፓወር ከፐርሰናልም ከፖዚሽናልም ነው። ፐርሰናል የምንላቸው ፓወሮች እኚህ ኤክስፐርት ፓወር፣ ሪፍረንት ፓወር የምንላቸው ናቸው። ኤክስፐርት ፓወር የምንለው ሶርስ የሚያደርገው ከፐርሰኑ ኖሌጅ ሊሆን ይችላል፣ ከኤክስፒሪየንሱ ከዛ የሚመነጩ ፓወሮችን ነው እኚህ ኤክስፐርት ፓወር የምንላቸው። ሪፈረንት ፓወር የምንላቸው ደግሞ ሰዎች መሀል ባለን ተቀባይነት ከዛ የሚመነጩትን ፓወሮች ናቸው እኚህ ሪፈረንት ፓወር የምንላቸው ማለት ነው። እንግዲህ ፓወር ፐርሰናልም ሊሆን ይችላል፣ እንደገና ፖዚሽናልም ሊሆን ይችላል ማለት ነው። ኤ ላይ ያለውን ስናይ ፓወር ኢዝ ፐርሰናል ኢት ኤግዚስት ቢኮዝ ኦፍ ፐርሰን የሚለው ቱ ሰም ኤክስቴንት ትሩ ነው፣ ግን ኦንሊ ኤግዚስት አይልም። ምክንያቱም ፓወር ፐርሰናልም ሊሆን ይችላል፣ ግን ከፓወር ሶርስ የሚያደርገው ከፐርሰናል ብቻ ነው ቢል ኖሮ ይሄ ጥያቄ ፎልስ ይሆን ነበር ማለት ነው። ስለዚህ ይሄኛው ትሩ ነው ማለት ነው። ኤ ላይ ያለው ቢ ላይ ያለውንም ስናይ ፓወር ኢዝ ሶርስድ ፍሮም ቦዝ ፖዚሽናል ኤንድ ፐርሰናል ይላል። ይሄም ትሩ ነው። እንዳልኳችሁ ፓወር ከፖዚሽኑ ወይ ደግሞ ከፐርሰን ሶርስ ሊያደርግ ይችላል። ፖዚሽናል ፓወር የምንላቸው እኚህ ሌጂቲሜት ፓወር ኦርጋናይዜሽን ውስጥ ካሉን ቦታ ኦርጋናይዜሽን ውስጥ ከተሰጠን ሮል ከተሰጠን ፓወር የሚመነጩ ፓወሮች ናቸው። እኚህ ፖዚሽናል የምንላቸው እኚህ ሌጂቲሜት ፓወር የዚህ ምሳሌ ነው ማለት ነው። እንግዲህ ዲል ያለውንም ምርጫ ስናይ ፓወር ኢዝ አቢሊቲ ቱ ኤግዘርት ኢንፍሉዌንስ ኢን ዘ ኦርጋናይዜሽን ይላል። ይሄ ደግሞ ትክክለኛው የፓወር ስታንዳርድ ዲፊኒሽኑ ነው ማለት ነው። ምክንያቱም ፓወር ዘ አቢሊቲ ቱ ኢንፍሉዌንስ ነው። ኢንፍሉዌንስን የመፍጠር ተጽዕኖን የመፍጠር በኦርጋናይዜሽን ሊሆን ይችላል፣ በኢንዲቪጁዋል ሊሆን ይችላል፣ በግሩፕ ሊሆን ይችላል። ስለዚህ ዲም ትሩ ነው ማለት ነው። ለዚህ ጥያቄ መልስ የሚሆነው እንግዲህ ሲ ነው። ፓወር ኢዝ ዘ ራይት ቱ አክት ኦር ጊቭ ኦርደር ኦር ኮማንድ ኦር ዲፕሎይ ሪሶርስ ኢን ኦርጋናይዜሽን የሚለው የኦቶሪቲ ዲፊኒሽን ነው እንጂ የፓወር አይደለም ማለት ነው። ዘ ራይት ቱ አክት ቱ ጊቭ ኮማንድ ኦር ኦርደር የአውቶሪቲ ዲፊኒሽን ስለሆነ ስለ ፓወር ትክክል ያልሆነው ወይ ፎልስ የሆነው ስቴትመንት ሲ ላይ ያለው ነው ማለት ነው። ስለዚህ ለ24ኛው ጥያቄ መልሳችን ሲ ይሆናል። ወደ 25ኛው ጥያቄ ስንመጣ which of the following is an example of qualitative research ይላል። ኤ analyzing numerical data using statistical technique፣ ቢ observing and recording human behavior ይላል። ሲ ደግሞ testing the effectiveness of new marketing strategy ይላል። ዲ conducting survey with close-ended question ይላል። እንግዲህ ለኳሊቴቲቭ ሪሰርች ኤግዛምፕል ያልሆነው የሆነው የትኛው ነው ነው የሚለው። እንግዲህ ኳሊቴቲቭ እና ኳንቲቴቲቭ የሚባሉ ሪሰርቾች አሉ። ኳሊቴቲቭ ሪሰርች የምንለው ነን ኑሜሪካል የሆኑ ቪዥዋል ዳታዎችን ላይ ፎከስ የሚያደርገው ነው። የኤክስፒሪየንስ ኮንቴክስቶች ላይ ፎከስ የሚያደርግ አይነት የሪሰርች ታይፕ ነው። ኳንቲቴቲቭ የምንለው ደግሞ ኑሜሪካል ዳታ ላይ ይሄ ሜዥር መደረግ የሚችል ቴስት መደረግ የሚችል አናላይዝ ስታስቲካሊ አናላይዝ መደረግ የሚችሉ
የሪሰርች ታይፖችን ነው ኳንቲቴቲቭ የምንለው ማለት ነው። ሶ ኳሊቴቲቭ ሪሰርች ዋይ ሃው የሚለውን ጥያቄዎች ስለሚመልስ ቲዎሪዎቹን ጀነሬት ለማድረግ የምንጠቀምበት የሪሰርች ታይፕ ነው ወይ አናሊሲስ ነው ማለት ነው። ኳንቲቴቲቭ ግን የት፣ እንዴት፣ መቼ የሚለውን ጀነራላይዝ ለማድረግ የምንጠቀምበት ነው። ሶ እንግዲህ ቲዎሪዎችን ጀነሬት የሚያደርገው ኳሊቴቲቭ ሲሆን እነዚህን ሪሌሽንሺፖችን ቴስት ለማድረግ ኤግዛሚን ለማድረግ ሪዛልቶችን ጀነራላይዝ ለማድረግ የምንጠቀምበት ደግሞ ኳንቲቴቲቭ የሆነው የሪሰርች ታይፕ ነው ማለት ነው። ሶ ኳሊቴቲቭ ሪሰርች የሚጠቀማቸው ሜቶዶች እኚህ ኬዝ ስተዲ፣ ኦፕን ኢንድድ ሰርቬዎችን ሲጠቀም፣ ኳንቲቴቲቭ ደግሞ ክሎዝ ኢንድድ የሆኑ ኩዌስችኖችን፣ ሰርቬዎችን፣ ኤክስፐሪመንቶችን ወይ ደግሞ የተለያዩ ስተዲዎችን ይጠቀማል ማለት ነው። ሶ እንግዲህ ወደ ጥያቄው ስንመጣ የኳሊቴቲቭ ሪሰርች ኤግዛምፕል የሆነው የትኛው ነው ነው የሚለው ኤ ላይ ያለውን ስናይ አናላይዝ ኑሜሪካል ዳታ ዩዚንግ ስታስቲካል ቴክኒክ ይላል። ይሄ እንግዲህ ልክ አይደለም። ምክንያቱም ይሄ ኳንቲቴቲቭ ሪሰርችን የሚገልጽ ነው። ሰው ኑሜሪካል ዳታን በስታስቲካል ቴክኒክ መጠቀም የኳንቲቴቲቭ ሪሰርች ኤግዛምፕል ስለሆነ ማለት ነው። ሲል ያለውንም ስናይ ቴስት ኤፌክቲቭነስ ኦፍ ኒው ማርኬቲንግ ስትራቴጂ ይላል። ይሄም እንግዲህ የኳንቲቴቲቭ ሪሰርች ሜትድ ነው። እኚህ ፎከስ ግሩፕ ላይ ተጠቅመን ስትራቴጂን ወይ ደግሞ ኢፌክቲቭነሱን የምንለካበት መንገድ ስለሆነ ይሄም ኳሊቴቲቭ ሳይሆን ኳንቲቴቲቭ ነው ማለት ነው። ዲል ያለውንም ስናይ ኮንዳክቲንግ ሰርቬይ ዊዝ ክሎዝ ኢንድድ ኩዌስችን ይላል። እንግዲህ ክሎዝ ኢንድድ ኩዌስችን የምንለው ለምሳሌ ሬቲንግ ስኬል ሊሆን ይችላል፣ እንደገና መልቲፕል ቾይስ ኩዌስችን ሊሆኑ ይችላሉ። ሶ እነዚህ እንግዲህ ኑሜሪካል የሆነ ዳታዎችን ነው ማለት ነው ጀነሬት የምናደርገው። ምክንያቱም ምን ያህል ሰው ቢ ብሎ መለሰ፣ ምን ያህል ሰው ሲ ብሎ መለሰ የሚለውን ስለምናውቅ ይሄም ኳንቲቴቲቭ ነው እንጂ ኳሊቴቲቭ አይደለም ማለት ነው። ሶ ኳሊቴቲቭ እንግዲህ ምንን ነው የሚጠቀመው ማለት ነው? ኦፕን ኢንድድ የሆኑ ኩዌስችኖችን ነው የሚጠቀመው ማለት ነው። ሶ እንግዲህ ወደ ምርጫዎቹ ስንሄድ ለዚህ ጥያቄ መልስ የሚሆነው ቢ ላይ ያለው ነው። ኦብዘርቪንግ ኤንድ ሪከርዲንግ ሂውማን ቢሄቪየር የሚለው የኳሊቴቲቭ ሪሰርች ኤግዛምፕል ነው ማለት ነው። ስለዚህ ለ25ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 26ኛው ጥያቄ ስንመጣ ዚስ ዳይናሚክ ቢዝነስ ወርልድ ፕሮሞሽን ቢካሚንግ ማንዳቶሪ ፎር ቢዝነስ ሰርቫይቫል ይላል። ዊች ኦፍ ዘ ፎሎዊንግ ሲቹዌሽን ዱ ኖት ኢንዲኬት ዘ ኒድ ፎር ፕሮሞሽን ይላል። ኤ ኢት ፎርስስ ኤ ካምፓኒ ቱ ኢንከር ኦንሊ ኮስት ዊዛውት ቤኔፊት ይላል። ቢ ዘ ኤግዚስታንስ ኦፍ ዲስታንስ ቢትዊን ፕሮዲውሰር ኤንድ ኮንሱመር። ሲ ዌን ፕሮዳክትስ አር ኢን ሾርቴጅ። ዲ ደግሞ ኢንተንስ ኮምፒቲሽን አማን ዲፍረንት ኢንዱስትሪስ ይላል። እንግዲህ ፕሮሞሽን ኒድ ወይ የፕሮሞሽንን ፍላጎት ኢንዲኬት ማያደርገው ጥያቄ ወይ ሲቹዌሽኖች የትኞቹ ናቸው ነው የሚለው ይሄ ጥያቄ። እንግዲህ ፕሮሞሽን የሚያስፈልግበት ሲቹዌሽኖች አሉ፣ ማያስፈልግበት ሲቹዌሽኖች አሉ። ሶ አለማስፈለጉን ወይ ደግሞ የፕሮሞሽንን አስፈላጊነት ኢንዲኬት ማያደርገው ሲቹዌሽን ከሚከተሉት ውስጥ የትኛው ነው ነው የሚለው ጥያቄው። እንግዲህ ኤሌ ያለውን ስናይ ኢት ፎርስ ኤ ካምፓኒ ቱ ኢንከር ኦንሊ ኮስት ዊዛውት ቤኔፊት ይላል። ይሄ እንግዲህ ፕሮሞሽን ማስፈለግ አለማስፈለጉን ሳይሆን ኢንዲኬት የሚያደርገው ኦልሬዲ ኢንፌክቲቭ የሆነ የፕሮሞሽን ስትራቴጂ መጠቀማችንን ነው። ምክንያቱም ካምፓኒው ኮስትን ብቻ ኢንከር የሚያደርግ ከሆነ ፕሮሞሽኑን ማቆም ሳይሆን የተሻለውን የፕሮሞሽን ስትራቴጂ መጠቀም ስላለበት ይሄ እንግዲህ ኒዱን የፕሮሞሽንን ኒድ ኢንዲኬት የሚያደርግ ሳይሆን ኢንፌክቲቭ የሆነ የፕሮሞሽን ታይፕ መጠቀማችን የሚገልጽ ነው ማለት ነው። ቢ ላይ ያለውን ስናይ ዘ ኤግዚስታንስ ኦፍ ዲስታንስ ቢትዊን ፕሮዲውሰር ኤንድ ኮንሱመር የሚለው ይሄ እንግዲህ ዳይሬክትሊ የፕሮሞሽን ኒድ ኢንዲኬት የሚያደርግ ነው ማለት ነው። ምክንያቱም በአምራቹና በተጠቃሚ መሀል ጂኦግራፊካል ዲስታንት ወይ ደግሞ ርቀት በሚኖር ሰዓት ፕሮሞሽን አስፈላጊ ነው ማለት ነው። ሶ እንግዲህ ቢ ላይ ያለው ምርጫ የፕሮሞሽን አስፈላጊነት ኢንዲኬት የሚያደርግ ነው። ዲ ላይ ያለውንም ስናይ ኢንተንስ ኮምፒቲሽን አማን ዲፍረንት ኢንዱስትሪስ ይላል። በኢንዱስትሪዎች መሀል ስቲቭ የሆነ ኮምፒቲሽን በሚኖር ሰዓትም ፕሮሞሽን በጣም ያስፈልጋል ማለት ነው። ምክንያቱም ተፎካካሪዎቻችን ወይ ኮምፒታተሮቻችን በልጠን የምንገኝበት አንዱ መንገድ ፕሮሞሽን ስለሆነ ፕሮሞሽንን አስፈላጊነት ኢንዲኬት ማያደርገው ሲል ያለው ምርጫ ነው። ወይም ፕሮዳክት ሳሪን ሾርቴጅ የሚለው ማለት ነው። ምክንያቱም ሾርቴጅ አለ ማለት
እጥረት ነው። እጥረት ደግሞ የሚመጣው ዲማንዱ ከሰፕላይ ሲበልጥ ነው ማለት ነው። ሶ ከሚያቀርበው የበለጠ ገበያው ላይ ያለው ፍላጎት ሲጨምር ሾርቴጅ ይከሰታል። በዚህ አይነት ሁኔታ ውስጥ ፕሮሞሽን አያስፈልግም። ምክንያቱም ፕሮዳክቱ ኦልሬዲ ሾርቴጅ ስቴት ስላለ የፕሮሞሽንን አስፈላጊነት ኢንዲኬት ማያደርገው ሲ ነው ማለት ነው። ወይም ፕሮዳክትስ አር ኢን ሾርቴጅ የሚለው። ስለዚህ ለ26ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 27ኛው ጥያቄ ስንመጣ ማርኬተር ኮንሲደር ኦል ኦፍ ዘ ፎሎዊንግ ዲቨሎፕመንትስ ኢን ኢንተርናሽናል ኢኮኖሚ ኢን ቹዚንግ ኢትስ ኢንተርናሽናል ማርኬቲንግ ስትራቴጂ ኤክሴፕት ይላል። ኤ ዲቨሎፕመንት ኦፍ ኢኮኖሚክ ዩኒየን፣ ቢ ዲቨሎፕመንት ኦፍ ስሞል ኤንድ ማይክሮ ኢንተርፕራይዝስ፣ ሲ ፖሊሲ ኦፍ ፕራይቬታይዜሽን፣ ዲ ካምፓኒስ ኢንተርናል ዴፕት ይላል። እንግዲህ ኢንተርናሽናል ማርኬቲንግ ስትራቴጂውን ቹዝ በሚያደርግበት ሰዓት በሚመርጥበት ሰዓት ማርኬተሩ ኢንተርናሽናል ኢኮኖሚው ላይ ያሉትን እድገቶች ኮንሲደር ማድረግ ያለበትና የሌለበት የትኛው ነው የሚለው። ሶ ኮንሲደር ማድረግ ያለባቸው ነገሮች አሉ። ሶ ከነዛ መካከል ያልሆነው የትኛው ነው የሚለው። እንግዲህ የኢኮኖሚክ ዩኒየኖችን ወይ ደግሞ ይሄ የኢኮኖሚክ ህብረቶችን ዲቨሎፕመንት ኮንሲደር ማድረግ አለበት። ምክንያቱም እንግዲህ ኢኮኖሚክ ዩኒየን የምንለው ለምሳሌ የአውሮፓ ህብረቶች አሉ። እኚህ ህብረቶች በመሀላቸው ትሬድ ሲያደርጉ የታሪፍ ቅነሳ አለ፣ የተለያዩ ሬጉሌሽኖች አሉ። እኚህ እንግዲህ ትሬድ ባሪየሮች ይኖራሉ፣ ፍሪ ትሬድ ኤሪያ አለ። ሶ እኚህ ዩኒየኖች የዩኒየኖቹ ዲቨሎፕመንት እንግዲህ ማርኬተሩ ኮንሲደር ማድረግ ያለበት ነገር ነው። ቢል ያለው ደግሞ ዲቨሎፕመንት ኦፍ ስሞል ኤንድ ማይክሮ ኢንተርፕራይዝ ይላል። ይህንንም እንግዲህ ማርኬተሩ ኮንሲደር ማድረግ አለበት። ምክንያቱም የስሞል ኢንተርፕራይዞች ኔቸራቸው እድገታቸው ማርኬት ስትራክቸሩን አፌክት ያደርጋል። ምክንያቱም ጠንካራ ስሞል ኢንተርፕራይዝ ካለ ከዛ ጋር ፓርትነርሺፕ እንድንፈጥር ሊያስችለን ይችላል። ሶ ኮምፒቲሽኑን የምናይበትን መንገድ ሊሰጠን ስለሚችል የስሞልና ማይክሮ ኢንተርፕራይዝ ዲቨሎፕመንትን ኮንሲደር ማድረግ አለበት ማለት ነው። ሲል ያለውን ስናይ ፖሊሲ ኦፍ ፕራይቬታይዜሽን ይላል። እንግዲህ ፕራይቬታይዜሽን እንግዲህ ስቴት ኦንድ ኢንተርፕራይዞች ማለት ናቸው። እኚህ ትላልቅ ቢዝነሶችም መንግስት ሲይዝ ማለት ነው። ሶ እነዚህም እንግዲህ ኮምፒቲቲቭ ላንድስኬፑን ወይ ተፎካካሪነትን በጣም አፌክት የሚያደርጉ ናቸው። አዳዲስ ማርኬቶችን ክሬት ከማድረግ ጋር የማርኬት አክሰሱንም አፌክት ስለሚያደርግ ይህንንም ኮንሲደር ማድረግ አለበት ማለት ነው። ዲል ያለው ደግሞ ካምፓኒስ ኢንተርናል ዴፕት ይላል። ይሄን እንግዲህ የካምፓኒው የውስጥ ዴፕቱን የውስጥ ዳውን ወይ ደግሞ የፋይናንሻል ሄልዙን የሚለው ይሄኛውን ኮንሲደር ማድረግ የለበትም። ምክንያቱም ይሄ እንግዲህ ኢንተርናል የሆነ የካምፓኒው እንትን ነው አቅም ፋይናንሻል ሄልዙ ስለሆነ ይህንን ማተር ማድረግ ምክንያቱም ይሄ ኢንተርናል ካምፓኒ ፋክተር ስለሆነ ከኢንተርናሽናል ኢኮኖሚ ወይ ደግሞ ስትራቴጂክ የሆነን ኢንተርናሽናል ማርኬቲንግ ኢንትሪ ሞድ ጋር የሚገናኝ ስላልሆነ ለዚህ ጥያቄ ትክክለኛ መልስ የሚሆነው ዲ ነው ማለት ነው። ካምፓኒስ ኢንተርናል ዴፕት። ወደ 28ኛው ጥያቄ ስንመጣ ዘ ኩዌሽን ዛት ዩ ሃቭ ቱ አስክ ዌን ዩ አር ኢምፕሊመንቲንግ ስትራቴጂ ኢንክሉድስ ኦል ኦፍ ዘ ፎሎዊንግ ኤክሴፕት ይላል። ኤ ሃው ዘ ስትራቴጂ ኢዝ ፎርሙሌትድ፣ ቢ አር ስትራክቸሪንግ ሜካኒዝም ፕሮፐርሊ አላይንድ ይላል፣ ሲ ደግሞ ኢዝ ፎርሙሌትድ ስትራቴጂ ኮሚኒኬትድ ፕሮፐርሊ ይላል፣ ዲ ደግሞ ዳዝ ዘ ኮንትሮል ሲስተም ፕሮቫይድ አፕሮፕሪየት ፊድባክ ይላል። እንግዲህ ይሄ ጥያቄ ከስትራቴጂክ ኢምፕሊሜንቴሽን ፌዝ ላይ ያለ ጥያቄ ነው። ምክንያቱም ስትራቴጂን ኢምፕሊመንት በምናደርግ ሂደት ውስጥ ሊነሱ የሚገባቸው ጥያቄዎች አሉ። ሶ ከነዛ መካከል ያልሆነው የትኛው ነው የሚለው። ቢል ያለውን ምርጫ ስናይ ስትራክቸሪንግ ሜካኒዝም ፕሮፐርሊ አላይንድ ይላል። ይሄ እንግዲህ ሊነሳ የሚችል ጥያቄ ነው። ምክንያቱም ስትራቴጂ ኢምፕሊመንት በምናደርግ ሰዓት እንግዲህ የኦርጋናይዜሽኑን ስትራክቸር ኢንሹር ማድረግ ይኖርብናል። ምክንያቱም ምን አይነት ዲፓርትመንቶች አለን፣ ማን ነው ለማን ሪፖርት የሚያደርገው፣ ሰራተኞች ቲሞቹ ያላቸውን ሮል ስትራቴጂውን ኤክሲኪዩት በማድረግ ሂደት ውስጥ በጣም ሰፖርት ስለሚያደርጉን እነዛ እንግዲህ እኚህ ጥያቄ መነሳት የኦርጋናይዜሽኑን ስትራክቸራል መካኒዝም አላይን ማድረግ በጣም አስፈላጊ ነው ማለት ነው። ሶ ኤክስኪዩት በማድረግ ሂደት ውስጥ ክሪቲካል ስለሆነ ማለት ነው። ሶ እንግዲህ ስትራቴጂክ ኢምፕሊሜንቴሽን ስንል ራሱ ቃሉ ምን ማለታችን ነው? ፎርሙሌት ያደረግነውን ስትራቴጂ ወደ መሬት ማውረድ ማለት ነው። ኢምፕሊሜንቴሽን ስንል
መጀመሪያ ፎርሙሌት የተደረገውን ስትራቴጂ ፑት ኢንቱ አክሽን ነው ወደ መሬት የምናወርድበት ወደ አክሽን የምንገባበት ሂደት ስለሆነ ስትራክቸሪንግ መካኒዝሙ ጋር ተያይዞ ያሉት ነገሮች ሊጠየቁ ይገባል ማለት ነው። ሲል ያለውን ምርጫ ስናይ ኢስ ፎርሙሌትድ ስትራቴጂ ኮሚኒኬትድ ፕሮፐርሊ ይላል። ይሄም እንግዲህ ሊነሳ የሚችል ጥያቄ ነው። ምክንያቱም ኢፌክቲቭ ኮሚኒኬሽን ከሌለ ማንም ሰው ማለት እዛ ዲፓርትመንት እዛ ኦርጋናይዜሽን ውስጥ ያሉ ሰራተኞች ኮሚኒኬት ካልተደረጉ በትክክሉ ኢምፕሊመንት ማድረግ ወይ ደግሞ ያንን ስትራቴጂ ኤክስኪዩት ማድረግ ስለሚከብዳቸው ኢፌክቲቭ ኮሚኒኬሽን ጋር ተያይዞ ያለውም ነገር ሊነሳ የሚገባው ጥያቄ ነው ማለት ነው። ዲሌ ያለውን ስናይ ደግሞ ዳስ ኮንትሮል ሲስተም ፕሮቫይድ አፕሮፕሪየት ፊድባክ ይላል። ይሄም እንግዲህ ምንድን ነው ከኢምፕሊመንቴሽን ስትራቴጂ ጋር ስትራቴጂን ኢምፕሊመንት በማድረግ ሂደት ውስጥ የሚነሳ ጥያቄ ነው። ምክንያቱም ኮንትሮል እንግዲህ ኢምፕሊመንቴሽን ላይ ፕሮግረሶቻችን ወይ መጀመሪያ ያስቀመጥነውን ጎል እና አሁን እየሰራንበት ያለንበትን ሂደት ሜዥር የምናደርግበት ነው። ለዚህ ደግሞ ፊድባክ መውሰድ ይኖርብናል ማለት ነው። እንደ ፊድባክም ያገለግልን። ምክንያቱም ያስቀመጥነው ስታንዳርድ እና አሁን ኤክስኪዩት እያደረግንበት ያለበት መንገድ ልክ ካልሆነ ያንን አጀስት እያደረግን ኮሬክቲቭ ሜዥር እየወሰድን ኮንትሮል የምናደርግበት ሂደት ስለሆነ ኮንትሮል ሲስተም ጋር ተያይዞ ያሉ ጥያቄዎች ሊነሱ ይገባል ማለት ነው። ስትራቴጂ ኢምፕሊመንቴሽን ላይ ማይነሳው ጥያቄ እንግዲህ ኤሌ ያለው ነው። ይሄ ምንድን ነው የሚለው ሃው ዘ ስትራቴጂ ኢዝ ፎርሙሌትድ ይላል። እንግዲህ ስትራቴጂክ ኢምፕሊመንቴሽን እንዳልኳችሁ ኤክስኪዩት የማድረግ ነው። ፕላኑን ወደ አክሽን የምናወርድበት ሂደት ስለሆነ ፎርሙሌሽን ሃው ዘ ስትራቴጂ ኢዝ ፎርሙሌትድ የሚለው ከስትራቴጂክ ኢምፕሊመንቴሽን በፊት ያለ ስቴጅ ላይ የሚመጣ ነው። የስትራቴጂ ፎርሙሌሽን የምንለው ስቴጅ ላይ ማለት ነው፣ የፕላኒንግ ስቴጁ ላይ። ስለዚህ ከፎርሙሌሽን ጋር ተያይዞ ያለው ከስትራቴጂ ኢምፕሊመንቴሽን በፊት የሚመጣ ጥያቄ እንጂ በዚህኛው የሚነሳ አይደለም። ሃው ዘ ስትራቴጂ ኢዝ ፎርሙሌትድ የሚለው ስትራቴጂ ፎርሙሌሽን ላይ የሚነሳ ጥያቄ ስለሆነ ለዚህ ጥያቄ መልሳችን ኤ ይሆናል ማለት ነው። 29ኛው ጥያቄ ስንመጣ ቲንክ ኦፍ ሰርቪንግ ዩር ከስተመር ኦንላይን ፎር ዘ ፐርፐዝ ኦፍ ዲሊቨሪንግ ፋስት ሰርቪስ ፎር ዩር ከስተመር ዩ ዲስትሪቢዩት ላርጅ ነምበር ኦፍ ሪኩዌስት ቱ ሰርቨር ፎር አክሰስ አማንግ መልቲፕል ሰርቨርስ ሰች አክሽን ኢዝ ተርምድ አስ ኤ ሎድ ባላንሲንግ፣ ቢ ክላስተሪንግ፣ ሲ ሚረሪንግ፣ ዲ ዲዛስተር ሪከቨሪ ፕላን ይላል። እንግዲህ በኦንላይን ከስተመሮቻችሁን ሰርቭ እያደረጋችሁ ባለ ሰዓት ፋስት ሰርቪስ ለመስጠት የከስተመሮች ሪኩዌስት በጣም በሚበዛ ሰዓት እነዛን ብዙ የሆኑ ሪኩዌስቶች ዲስትሪቢዩት የምታደርጉበትን ወደ ተለያየ ሰርቨሮች ዲስትሪቢዩት አድርጋችሁ ኢፊሽንት የሆነ ሰርቪስ የምትሰጡበትን ተርም ምን ብላችሁ ትጠራላችሁ ነው የሚለው ጥያቄው። እንግዲህ ቢል ያለው ክላስተሪንግ ይላል። ክላስተሪንግ ማለት እንግዲህ የተለያዩ ሰርቨሮችን አንድ ላይ ግሩፕ ከማድረግ ጋር የሚገናኝ ነው። ምክንያቱም እንዳሉ ሰርቨሮች ግሩፕ ተደርገው እንደ ሲንግል ሲስተም የሚያገለግሉበትን ሃይ ፐርፎርማንስ የሆነ አይነት ተርም የሚገልጽ ነው። ክላስተሪንግ ግሩፕ ከማድረግ ጋር የሚገናኝ ነው ማለት ነው። ሚረሪንግ የምንለው ደግሞ ዳታውን ኮፒ ማድረግ ነው ወደ ተለያየ ስቶሬጅ ዲቫይሶች ወይ ወደ ተለያየ ሰርቨሮች ዳታዎችን ኮፒ የምናደርግበትን ሂደት ነው እንጂ ዲስትሪቢዩት ከማድረግ ጋር የሚገናኝ አይደለም ማለት ነው። ዲዛስተር ሪከቨሪ ፕላን ደግሞ የምንለው ምንድነው? ሙሉ ሲስተሙን የአይቲ ሲስተሙን ሪስቶር ከማድረግ ጋር የሚገናኝ ነው ማለት ነው። ይሄ ከዲስራፕሽን በኋላ የተለያዩ አይነት ሳይበር አታኮች ከመጡ በኋላ እሱን ሪስቶር ለማድረግ የምንጠቀምበት ኮምፕሬሄንሲቭ ስትራቴጂ ነው ዲዛስተር ሪከቨሪ ፕላን የምንለው። እንዳልኳችሁ ሚረሪንግ ደግሞ ምንድነው? ዳታውን ኮፒ ማድረግ ነው፣ ባክአፕ መያዝ ነው ማለት ነው። ክላስተሪንግ ደግሞ ግሩፕ ማድረግ ነው፣ ዳታዎችን ግሩፕ ማድረግ ነው። እንግዲህ ዲስትሪቢዩት ከማድረግ ጋር የሚገናኘው ሎድ ባላንሲንግ ነው። ምክንያቱም ብዙ ሪኩዌስቶች እየመጡ ነው ከከስተመሮቻችሁ። እነዛ ሪኩዌስቶች ሰርቨሩ እንዳይጨናነቅ ወደ ሌላ መልቲፕል ሰርቨሮች የከስተመሩ ሪኩዌስት ዲስትሪቢዩት የምታደርጉበት ሂደት ሎድ ባላንሲንግ ይባላል ማለት ነው። እንግዲህ ኔትወርክ ትራፊኩ እንዳይጨናነቅ ኢፊሽንት የሆነ ፕሮሰሲንግ ኖሮ ኦቨርሎዶችን በመቀነስ
አንድ ሰርቨር ላይ ያለውን ኦቨርሎድ ቀንሳችሁ ወደ ተለያዩ ሰርቨሮች ዲስትሪቢዩት የምታደርጉበት ሂደት ሎድ ባላንሲንግ ይባላል ማለት ነው። ስለዚህ ለ29ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ቁራን የቻናላችን ቤተሰቦች እንግዲህ ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። የዋይፋይ አክሰስ ያላችሁ ልጆች ደግሞ ቪፒኤን እያበራችሁ ተመልከቱልኝ። መልካም ቆይታ። ወደ 31ኛው ጥያቄ ስንመጣ ዌን ዩ ኮንዳክት ሪሰርች ዩ ሜይ ቼክ ኖርማሊቲ ኦፍ ዩር ዳታ ስሩ ግራፊካል ዌይ ዘ ግራፊካል ሪፕሬዘንቴሽን ኦፍ ኖርማሊ ዲስትሪቢዩትድ ዳታ ኢዝ ሪፈርድ ቱ አስ ይላል። ኤ ቤል ሼፕድ፣ ቢ ፒክድ፣ ሲ አሲሜትሪካል፣ ዲ ስኪውድ ይላል። እንግዲህ ይሄ ግራፊካል ሪፕሬዘንቴሽን ኦፍ ኖርማል ዲስትሪቢዩሽንን ምን ሪፈር የሚያደርገው የትኛው ነው ነው የሚለው እንግዲህ ኖርማሊ ዲስትሪቢዩትድ ዳታ የምንላቸው እንግዲህ ቤል ሼፕድ የሆነ ከርቭ ያላቸው ናቸው፣ ሳይሜትሪክ ናቸው ከሚናቸው ጋር ማለት ነው። ስለዚህ ወይ ኔጌቲቭሊ ወይ ፖዘቲቭሊ ስኪውድ አይደሉም። ስለዚህ እንግዲህ ከሚከተሉት ውስጥ አሁን ከተሰጡን ምርጫዎች መካከል የኖርማል ዲስትሪቢዩሽንን ግራፊካል ሪፕሬዘንቴሽን የሚገልጽልን የትኛው ነው ነው የሚለው እንግዲህ ፒክድ ስንል ከዚህ ጋር የሚገናኝ አይደለም። ፒክዲነስ የምንለው ምን ማለታችን ነው? የኖርማል ዲስትሪቢዩሽንን ሼፕ አይደንቲፋይ የሚያደርግልን አይደለም ማለት ነው። ይሄ ከከርተሲስ ጋር የሚገናኝ ስለሆነ ማለት ነው። ሲል ያለውንም አሲሜትሪካል ስንል እንግዲህ ኖርማል ዲስትሪቢዩሽኖች ሁሌም ግራፊካሊ ሪፕሬዘንት ስናደርጋቸው ፐርፌክትሊ ሳይሜትሪካል ናቸው ሚናቸው ላይ ማለት ነው። ምክንያቱም ሚኑ ሚዲያውም ሞዱም በሂስቶግራም አሁን ስናይ ኖርማል የሆኑ ዲስትሪቢዩሽኖች ላይ እኩል ነው ማለት ነው። መሀል ላይ ወጥቶ ያለው ወይ ደግሞ ከሁሉም በልጦ ያለው መሀል ላይ ያለውን ፒክ ነው እንግዲህ ሚንም ሚዲያን ሞድ የምንለው ማለት ነው። ስለዚህ ኖርማል ዲስትሪቢዩሽኖች አሲሜትሪካል ሳይሆኑ ሲሜትሪካል ናቸው ማለት ነው። ስኪውድ የሚለውም ለዚህ ጥያቄ መልስ አይሆንም። ምክንያቱም አሲሜትሪካል የሚገልጽ ነው ስኪውነስ ወይ ወደ ፖዘቲቭሊ ወይ ኔጌቲቭሊ ስኪውድ የሚያደርጉት ሰው ኖርማል ዲስትሪቢዩሽኖች ግን ስኪውነሳቸው ዜሮ ነው። ወይ ወደ ግራም ወይ ወደ ቀኝም ስኪው አያደርጉም ማለት። ስለዚህ ቢ ሲ እና ዲ ለዚህ ጥያቄ መልስ ስለማይሆን ለዚህ ጥያቄ መልስ የሚሆነው ኤ ነው ማለት ነው። ኖርማል ዲስትሪቢዩሽኖች እንግዲህ ቤል ሼፕድ ናቸው። ቤል ሼፕድ ስንል ሚናቸው ላይ ፒክ ወይ መሀል ላይ ያለው ላይ ፒካቸው ላይ ይደርሳሉ። ሚንም ሚዲያውም ሞዱም እኩል ነው ብያቸዋለሁ። ስለዚህ በሁለቱም ወደ ግራም ወደ ቀኝም ኔጌቲቭሊም ፖዘቲቭሊም ምንድን ናቸው ማለት ነው ኢንፋይኔትሊ ወደ ሁለቱም ዳይሬክሽኖች ኤክስቴንድ የሚያደርጉ ናቸው ማለት ነው። ስለዚህ ኖርማል ዲስትሪቢዩሽኖች ቤል ሼፕድ ከርቭን ያላቸው ሲሜትሪክ ናቸው ማለት ነው። ስለዚህ ፒክድ አሲሜትሪክ ስኪውድ የሚለው የኖርማል ዲስትሪቢዩሽን ሪፈር ማድረግልን ስለሆነ ኖርማል ዲስትሪቢዩሽንን በግራፊካል ሪፕሬዘንቴሽን ሪፈር የሚያደርግልን ኤል ያለው ቤል ሼፕድ የሚለው ነው ማለት ነው። ስለዚህ ለ31ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። 32ኛው ጥያቄ ስንመጣ ዩዚንግ ባላንስድ ስኮር ካርድ አስ ስትራቴጂ ኢቫሉዌሽን ቱል ዩ ዊል ኖት ፐርፎርም ዊች ኦፍ ዘ ፎሎዊንግ ታስክስ ይላል። ኤ ሃው ዌል ኢዝ ዘ ፊርም ኮንቲኒዋል ኢምፕሩቪንግ ኤንድ ክሬቲንግ ቫሊዩ፣ ቢ ሃው ቱ ቴክ ኮሬክቲቭ አክሽን፣ ሲ ሃው ዌል ኢዝ ዘ ፊርም ሰስቴኒንግ ኤንድ ኢቨን ኢምፕሩቪንግ ይላል። ዲ ደግሞ ሃው ሳቲስፋይድ አር ዘ ፊርምስ ከስተመርስ ይላል። እንግዲህ ባላንስድ ስኮር ካርድን እንደ ኢቫሉዌሽን ቱል በምትጠቀሙበት ሰዓት ፐርፎርም ማታደርጉት ታስክ ወይ የማትሰሩት ስራ የትኛውን ነው ነው የሚለው እንግዲህ ባላንስድ ስኮር ካርድ ይሄ ማኔጅመንት ሲስተሙ ቢዝነስ አክቲቪቲዎቹን ካስቀመጠው ስትራቴጂ ጋር እንዲሄድ በዛ አይነት መንገድ ፐርፎርማንሱን ሜዥር የሚያደርግበት ነው። ሶ አራት ፐርስፔክቲቮች አሉት ይሄ ባላንስድ ስኮር ካርድን አራት ፐርስፔክቲቮች ላይ ያሉ ፐርፎርማንስን ነው አሰስ የሚያደርጉ። የመጀመሪያው ፋይናንሻል ፐርስፔክቲቭ ነው። ሁለተኛው ከስተመር ፐርስፔክቲቭ ነው። ሶስተኛው ኢንተርናል ፕሮሰስ ነው። አራተኛው ደግሞ ለርኒንግ ኤንድ ግሮዝ ነው ማለት ነው። ሶ እነዚህ አራት ፐርስፔክቲቮች ላይ ያሉ ፐርፎርማንሶችን አሰስ አድርጎ ሪዛልት የሚሰጥ ነው ማለት ነው። ሶ እንግዲህ እያንዳንዱ ምርጫ ስናይ ኤል ያለው ሃው ዌል ኢዝ ዘ ፊርም ኮንቲኒዋሊ ኢምፕሩቪንግ ኤንድ ክሬቲንግ ቫሊዩ የሚለው ይሄ ትክክል አይደለም ማለት
ፐርፎርም የምናደርገው ታስክ ነው ማለት ነው እንጂ ማናደርገው አይደለም። ምክንያቱም ከአራቱ ፐርስፔክቲቮች በለርኒንግ እና ግሮዝ ውስጥ በዛኛው ፐርስፔክቲቭ አሰስ የሚደረግ ፐርፎርማንስ ነው ማለት ነው። ምክንያቱም የፊርሙ ክሬቲንግ ቫሊዩ ይሄ ከኢኖቬሽን ጋር ከኢምፕሎይ ስኪል ጋር ከኦርጋናይዜሽኑ ካፓቢሊቲ ጋር በዛ ውስጥ አሰስ የሚደረግ ስለሆነ ከአራቱ ፐርስፔክቲቮች ለርኒንግ እና ግሮዝ በሚለው ፐርስፔክቲቭ ነው ይሄ አሰስ የሚደረገው። ስለዚህ ይሄኛው ፐርፎርም የምታደርጉት ታስክ ነው ማለት ነው። ሲል ያለውንም ስናይ ሃው ዌል ኢዝ ዘ ፊርም ሰስቴኒንግ ኤንድ ኢቨን ኢምፕሩቪንግ ይላል። ይሄኛውም እንግዲህ ፐርፎርም የምታደርጉት ታስክ ነው ማለት ነው። ምክንያቱም ይሄ ሎንግ ተርም ፐርፎርማንሳችሁን አዳፕታቢሊቲ እንዴት ሰስቴን እናደርጋለን የሚለውን ከቨር የምናደርገው በፋይናንሻል ፐርስፔክቲቭ ውስጥ ስለሆነ ይሄኛውም እንግዲህ ፐርፎርም የምናደርገው ታስክ ነው ማለት ነው። ባላንስድ ስኮር ካርድን ተጠቅመን እንዲህንም ስናይ ሃው ሳቲስፋይድ አር ዘ ፊርምስ ከስተመር ይላል። ይሄም እንግዲህ ፐርፎርም የምታደርጉት ታስክ ነው። ምክንያቱም ይሄ ደግሞ አሰስ የሚደረገው በከስተመር ፐርስፔክቲቭ በሚለው ነው ማለት ነው። ሶ ይሄ የሳቲስፋክሽን ሰርቬዎችን ልትሰሩ ትችላላችሁ። ሪቴንሽን ሬት፣ ማርኬት ሼሩን በእነዚህ ሜትሪክሶች ተጠቅማችሁ የከስተመሩን ፐርስፔክቲቭ አሰስ ታደርጋላችሁ ማለት ነው። ስለዚህ ዲል ያለውም ሃው ሳቲስፋይድ ዘ ፊርምስ ከስተመርስ የሚለውም በባላንስድ ስኮር ካርድ ላይ ፐርፎርም የምታደርጉት ታስክ ነው ማለት ነው። ሶ ለዚህ ጥያቄ እንግዲህ መልስ የሚሆነው ቢል ያለው ነው ሃው ቱ ቴክ ኮሬክቲቭ አክሽን የሚለው ማለት ነው። ሶ እንግዲህ እንዳልኳችሁ ባላንስድ ስኮር ካርድ አራቱን ፐርስፔክቲቮች እዛ ላይ ያሉትን ፐርፎርማንሶች ኢቫሉዌት ካረገ በኋላ የትኛው ቦታ አቴንሽን እንደሚፈልግ የቱ ጋር ክፍተት እንዳለ ጥቆማ ይሰጣል ማለት ነው። ሶ እንጂ ኮሬክቲቭ አክሽን ምንሰራበት ለዲሲሽን ሜኪንግ ይረዳችኋል፣ ኢንፎርም ያደርጋችኋል። አይደንቲፋይ አድርጎ ይሄኛው ኤሪያ አቴንሽን ይፈልጋል ይላል እንጂ በራሱ ባላንስድ ስኮር ካርድ ኮሬክቲቭ አክሽን አይወስድም ማለት ነው። ግን ማኔጅመንቶች የሪዛልቱን የዚህን ስኮር ካርድ ሪዛልት በማየት የትኛው ኤሪያ ኮሬክቲቭ አክሽን ይወሰድበት የሚለውን ማኔጅመንቱ ስለሚወስን እንግዲህ ፐርፎርም ማታደርጉት ታስክ ቢል ያለው ነው ማለት ነው። ሃው ቱ ቴክ ኮሬክቲቭ አክሽን የሚለው ለ32ኛው ጥያቄ መልሳችን ቢ ይሆናል። ወደ 33ኛው ጥያቄ ስንመጣ which of the following is not crucial attribute for effective change leadership ይላል። ኤ ሰልፍ ፔኪንግ to avoid unnecessary stress፣ ቢ keeping the status quo ይላል፣ ሲ setting a good personal example ይላል፣ ዲ ደግሞ effective communication of the rhythm for the change and developing an open communication culture ይላል። እንግዲህ ኢፌክቲቭ ቼንጅ ሊደርሺፖች ካላቸው አትሪቢዩቶች ክሩሻል ያልሆነው የትኛው ነው የሚለው እንግዲህ አንድ ኢፌክቲቭ ሊደር ምን ስኪሎች ወይ አትሪቢዩቶች ሊኖሩት ይገባል ነው። ሶ እንግዲህ ከነዛ መካከል ያልሆነው የትኛው ነው፣ ክሩሻል ያልሆነው አትሪቢዩት የትኛው ነው የሚለው ኤ ላይ ያለውን ስናይ ሰልፍ ፔኪንግ ቱ አቮይድ አነሰሰሪ ስትረስ የሚለው እንግዲህ ይሄ ኢፌክቲቭ የሆኑ ሊደሮች ሊኖራቸው የሚገባ ስኪል ነው። ምክንያቱም ፐርሰናል ስትሬሶችን ማኔጅ ማድረግ ስላለባቸው ማለት ነው። እንግዲህ ቼንጅ ፕሮሰሱ ከሚፈልጋቸው ነገሮች መካከል አንዱ ይሄ ፐርሰናል ስትሬሶችን ፔኪንግ ዋን ሰልፍ የሚለውን ኢምፖርታንት የሆኑ ሊደሮች ማኔጅ የማድረግ አቅም ይኖራቸዋል ማለት ነው። ሌላው ሲል ያለውን ደግሞ ምርጫ ስናይ ሴቲንግ ጉድ ፐርሰናል ኤግዛምፕል ይላል። ይሄኛውም እንግዲህ ክሩሻል የሆነ አትሪቢዩት ነው። ምክንያቱም የሚከተሏቸውን ሰዎች ወይ ደግሞ ፎሎ የሚያደርጓቸውን ሰዎች ጉድ በሆነ ፐርሰናል ኤግዛምፕል አዳዲስ ቢሄቪየሮችን አዳፕት እያደረጉ የሚከተሏቸውን ሰዎች ኢንስፓየር የማድረግ ሌሎችን ሞቲቬት ለማድረግ ስለሚጠቀሙበት ይሄም ክሩሻል የሆነ አትሪቢዩት ነው ማለት ነው። ዲል ያለውንም ስናይ ኢፌክቲቭ ኮሚኒኬሽንም ግዴታ ሊኖር የሚገባ አትሪቢዩት ነው ማለት ነው ለሰክሰስፉል ቼንጅ ሊደርሺፕ። ምክንያቱም ስለ ቪዥኑ ምን ያህል ፕሮግረስ እንዳመጣችሁ፣ ለውጡ ለምን እንዳስፈለገ እኚህን ሁላ ነገሮች ኢፌክቲቭሊ በጥሩ ሆነ ኦፕን በሆነ ኮሚኒኬሽን ካልቸር ትራንስፈር ሊያደርጉ ይገባል ማለት ነው። ስለዚህ ኤ ላይ ሲ እና ዲ ላይ ያለው
ኢፌክቲቭ ቼንጅ ሊደርሺፕ ክሩሻል አትሪቢዩቶች ሲሆኑ ቢ ላይ ያለው ግን ኪፒንግ ዘ ስታተስ ኮ የሚለው ለዚህ ጥያቄ መልስ የሚሆነው ነው፣ ክሩሻል ያልሆነው። ምክንያቱም ለውጥ በራሱ ምንድን ነው? ከስታተስ ኮ መራቅ አይደል? ግን ኪፒንግ ዘ ስታተስ ኮ የሚለው ወይ ስታተስ ኮ የምንለው እንግዲህ ከረንት ሲቹዌሽን ነው፣ አሁናዊ ሁኔታችን ነው። ሶ እሱን ኪፕ አድርጎ መቆየት እንግዲህ የኢፌክቲቭ ሊደሮች ክሩሻል አትሪቢዩት አይደለም ማለት ነው። ምክንያቱም ለውጥ በራሱ ምንድን ነው? መለወጥ ማለት ካለንበት ስታተስ ኮ ከከረንት ሲቹዌሽን ሙቭ አዌ ማድረግ ነው ወይ መራቅ ነው ማለት ነው። ስለዚህ እንግዲህ ኦፖዚቱ ስለሆነ ክሩሻል ያልሆነው አትሪቢዩት እንግዲህ ቢ ላይ ያለው ነው ማለት ነው፣ ኪፒንግ ዘ ስታተስ ኮ የሚለው። ስለዚህ ለ33ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 34ኛው ጥያቄ ስንመጣ ሶሻል ኢንቫይሮንመንት ኦፍ ዘ ጆብ አፌክት ዘ ፒፕል ኤንድ ኢዝ ኦልሶ አፌክትድ ባይ ዘም ኤንድ ኖት ባይ ማኔጅመንት አሎን ኢዝ ዘ ሜን ፕሮፖዚሽን ኦፍ ኤ ሲስተም ቲዮሪ ኦፍ ኦርጋናይዜሽን፣ ቢ ኒው ክላሲካል ቲዮሪ ኦፍ ኦርጋናይዜሽን፣ ሲ ክላሲካል ቲዮሪ ኦፍ ኦርጋናይዜሽን ይላል። ዲ ደግሞ ኮንቲጀንሲ ቲዮሪ ኦፍ ኦርጋናይዜሽን ይላል። እንግዲህ እኚህ ሶሻል ኢንቫይሮንመንት የምንላቸው ወይ ደግሞ ኢንፎርማል ሶሻል ስትራክቸሮች ወይ የግሩፕ ዳይናሚክሶች ቢሄቨርን ወይ ደግሞ ፕሮዳክቲቪቲን ወይ ደግሞ ኢምፕሎዮቹ እንዴት ኢምፓክት ያደርጋሉ ወይ እንዴት ኢንፍሉዌንስ ያደርጋሉ የሚለውን የሚያሳየው የኦርጋናይዜሽን ቲዮሪ የትኛው ነው የሚለው። እንግዲህ ሲስተም ቲዮሪ የምንለው ይሄ ኦርጋናይዜሽኑ ከኢንቫይሮንመንቱ ጋር ያለውን ኢንተራክሽን የሚያሳይ ነው። ኦፕን ሲስተም ከሆነ ኢንተራክሽን አለው ከኢንቫይሮንመንቱ ጋር፣ ክሎዝ ሲስተም ከሆነ ደግሞ ኢንተራክሽን የለውም። ይሄ እንግዲህ ኢንተርዲፔንደንሲው ላይ ፎከስ የሚያደርግ ነው እንጂ የሶሻል ዳይናሚክሱ እና ወርክ ፕሌሱን ዲስክራይብ የሚያደርግ ስላልሆነ ለዚህ ጥያቄ መልስ አይሆንም። ሲስተም ቲዮሪ ኦርጋናይዜሽኑ እና ኢንቫይሮንመንቱ ያለውን ኢንተራክሽን የሚያሳይ ስለሆነ ኢንተርዲፔንደንሲው የሚያሳይ ስለሆነ ማለት ነው። ሲሊ ያለውንም ስናይ ክላሲካል ቲዮሪ ኦፍ ኦርጋናይዜሽን ይላል። ይሄም እንግዲህ በክላሲካል ቲዮሪ ኦፍ ኦርጋናይዜሽን የምንለው እነ ሳይንቲፊክ ማኔጅመንትን አድሚኒስትሬቲቭ ማኔጅመንትን በውስጡ የያዘ ቲዮሪ ሲሆን ይሄ ፎከስ የሚያደርገው ኢንፎርማል ስትራክቸር ላይ ሳይሆን ፎርማል ስትራክቸር ላይ ነው። ይሄ የኦርጋናይዜሽኑ ሃይራርኪ ላይ እንደውም ይሄኛው ክላሲካል ቲዮሪ ክሪቲሳይዝ የሚደረግበት ትልቁ ነገር ሶሻል ኢንቫይሮንመንቱን እና የሶሻል ኢንቫይሮንመንቱ ኦርጋናይዜሽኑ ላይ የሰራተኞች ላይ የሚያመጣውን ተጽዕኖ ኢግኖር አድርጓል በሚል ስለሆነ ክላሲካል ቲዮሪም ለዚህ ጥያቄ መልስ አይሆንም። ዲል ያለው ደግሞ ኮንቲጀንሲ ቲዮሪ ኦፍ ኦርጋናይዜሽን ይላል። እንግዲህ ይህኛው ቲዮሪ ደግሞ ምንን ነው ፕሮፖዝ የሚያደርገው ብለን ስናይ እንግዲህ ቤስት የሆነ ኦርጋናይዜሽናል ስትራክቸር የለም። ማንኛውንም የኦርጋናይዜሽናል ስትራክቸር ኦርጋናይዜሽኑ ሲቹዌሽናል በሆኑ ፋክተሮች ለምሳሌ ባለው ቴክኖሎጂ ባለው ኢንቫይሮንመንት ላይ ዲፔንድ እየሆነ ነው የሚጠቀመው ነው የሚለው። ይሄም መልስ አይሆንም ማለት ነው። እንግዲህ ለዚህ ጥያቄ ትክክለኛ መልስ የሚሆነው ኒዮ ክላሲካል ቲዮሪ ነው። ኒዮ ክላሲካል ቲዮሪ የምንለው ከክላሲካል ቲዮሪ በኋላ የመጣ ነው። ክላሲካል ቲዮሪ እኚህ ሶሻል ኢንቫይሮንመንቱ እና ጆብ ኢንፍሉዌንስ ያላቸውን ተጽዕኖ ኢምፓክታቸውን ዳውንሳይዝ ስላደረጉ እነሱን ክሪቲሳይዝ በማድረግ የመጣ ቲዮሪ ማለት ነው፣ ኒው ክላሲካል ቲዮሪ የምንለው ማለት ነው። ይሄኛው እንግዲህ ሂውማን ሪሌሽን ሙቭመንትን ብለን ልንጠራው እንችላለን። ኢንፈሳይዝ የሚያደርገው ሶሻል እና ሳይኮሎጂካል ፋክተሮች ወይ ደግሞ እኚህ ኢንፎርማል የሆኑ ሶሻል ስትራክቸሮች እና ግሩፕ ዳይናሚክሶች የሰራተኛውን ቢሄቪየር የሰራተኛውን ፕሮዳክቲቪቲ በምን አይነት መልኩ ኢምፓክት ያደርጉታል የሚለውን በትክክል ስለሚያሳይ ለዚህ ጥያቄ መልስ የሚሆነው ሂውማን ሪሌሽን ሙቭመንት ወይ ደግሞ ኒው ክላሲካል ቲዮሪ ኦፍ ኦርጋናይዜሽን ነው ማለት ነው። ስለዚህ ለ34ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። 35ኛው ጥያቄ ስንመጣ ዱሪንግ ኮንፍሊክት ዩ ኤግዚቢትድ ኤ ቴክኒክ ዛት ኢኔብልስ ዩ to reach your goal regardless of what others say or feel. The types of conflict handling system you applied is blank ይላል። ኤ ኮምፒቲሽን፣ ቢ ኮምፕሮማይዝ፣ ሲ አቮይዳንስ፣ ዲ ኮላቦሬሽን ይላል። ይሄ እንግዲህ ያው ኮንፍሊክት እንግዲህ በሁለት ግሩፖች መሀል ያለ ግጭት ነው።
ሶ እንግዲህ ኮንፍሊክት ደግሞ ሪዞልቭ ከሚደረግበት ቴክኒኮች መካከል የትኛው ነው የሚለው ይሄኛውን ሲስተም የሚጠቀመው ማለቴ ይሄ አሁን ምን የራሳችሁን ጎል ከማስጠበቅ እንጂ ሌሎች ምን ይላሉ ራሳችሁ ለማሸነፍ እንጂ ሌሎች ምን ይላሉ ምን ይሰማችኋል የሚለውን ነገር ከግምት ውስጥ ሳታስገቡ የራሳችሁን ብቻ ጎል ከማግኘት ወይ የራሳችሁን ግብ ብቻ ሪች ከማድረግ በዛ አይነት መንገድ ኮንፍሊክትን ሃንድል ስታደርጉ የትኛውን ሲስተም አፕላይ አድርጋችኋል ነው የሚለው። ሶ እንግዲህ ቢል ያለውን ስናይ ኮምፕሮማይዝ ይላል። ኮምፕሮማይዝ የምንለው እንግዲህ ሁለት ፓርቲዎች ተጋጭተው ሁለቱም ደግሞ የሆነ ነገር አጥተው ሁለቱም የሆነ ነገር ያጣሉ፣ የሆነ ነገር ደግሞ ያገኛሉ። ሚድል ግራውንድ ላይ እኔም የተወሰነ ማጣው ነገር አለ፣ ያንኛውን ፓርቲ የሆነ ነገር አጥቶ ወደ ሚድል ግራውንድ የምንመጣበት አይነት የኮንፍሊክት ሃንድሊንግ ሲስተም ነው ማለት ነው። ሶ እንግዲህ ይሄኛው አንዱ ፓርቲ የሚሸነፍበት ሳይሆን ሁለቱም ፓርቲ ወደ ሙቹዋል ወደ ሆነ አግሪመንት አክሰፕተብል ወደ ሆነ ሚድል ግራውንድ የሚመጡበት ስለሆነ ለዚህ ጥያቄ መልስ አይሆንም። አቮይዳንስ የምንለው ደግሞ አንዱ ፓርቲ ሙሉ በሙሉ ኮንፍሊክቱን ኢግኖር አድርጎ የሚወጣበት ስለሆነ ትቶ የሚወጣበት ስለሆነ ይሄም ከዚህኛው ጥያቄ ጋር መሄድ አይደለም ማለት ነው። ኮላቦሬሽን የምንለው ደግሞ ይሄ ሃይ አሴርቲቭ እና ሃይ ኮፕሬቲቭነስን በውስጡ የያዘ ነው። ሁለቱም ፓርቲ አብረው ይሰራሉ። ሁለቱንም ፓርቲ ሳትስፋይ ሊያደርግ የሚችል ሶሉሽን ላይ ይመጣሉ። ሁለቱም ፓርቲዎች ናቸው ጎላቸውን የሚያሳኩት ማለት ነው። ስለዚህ ይሄ ዊን ዊን የሆነ አፕሮች ስለሆነ ይሄኛውም አንዱ ፓርቲ ጎሉን አሳክቶ አንደኛው ምን ይሰማዋል እንዴት ያስባል የሚለውን ጋር የሚገናኝ ስላልሆነ ኮላቦሬሽንም መልስ አይሆንም ማለት ነው። ሶ እንግዲህ ለዚህ ጥያቄ መልስ የሚሆነው ኮምፒቲሽን ነው ወይ ኤል ያለው ነው። ምክንያቱም አንዱ ፓርቲ የራሱን ጎል ፐርሲው ያደርጋል። ያ ማለት ደግሞ ሃይሊ አሴርቲቭነስ ያለበት ነው። የሌሎቹን ኮንሰርን ዲስሪጋርድ በማድረግ ማለት ነው። ያ ሰው ምን ይሰማዋል የተሸነፈው ምን ይሰማዋል የሚለውን ከግምት ውስጥ ባለማስገባት የራሱን ብቻ ጎል ከማሳካት አንፃር ኮንፍሊክትን ሃንድል የምናደርግበት ሲስተም ኮምፒቲሽን ይባላል ማለት ነው። ሶ ለ35ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ለ36ኛው ጥያቄ ስንመጣ which of the following factor must not be included on agreement with foreign channel members ይላል። ኤ political affiliation of both parties፣ ቢ name and address of both parties፣ ሲ definition of sales territory ይላል፣ ዲ ደግሞ duration of the agreement። እንግዲህ አግሪመንት በምፈጽሙ ሰዓት እኚህ ከፎሬን ዲስትሪቢዩተሮች ወይ ደግሞ ከፎሬን ቻናል መንበሮች ጋር ምንድን ነው ሊካተት ማይገባው የሚለው ነው። ማለት ምን ኢንክሉድ መደረግ አለበት ሊካተት ማይገባው የትኛው ነው የሚለው ካሉት ምርጫዎች መካከል ማለት ነው። ሶ ኔም ኤንድ አድሬስ ኦፍ ቦዝ ፓርቲ የሚለው ሊካተት ይገባል። ምክንያቱም ሌጋል አይደንቲፊኬሽን ስለሚያስፈልጋቸው እኚህ ፓርቲዎች አግሪመንት ሲፈጽሙ ኔምና አድሬስ ኦፍ ቦዝ ፓርቲ ያስፈልጋል። ዲፊኒሽን ኦፍ ሴልስ ተሪተሪ የሚለውም ያስፈልጋል። ምክንያቱም ስኮፑ ሊታወቅ የማርኬት ስኮፑ ወይ ተሪተሪው ባውንደሪው ሊታወቅ ስለሚገባ ይሄ ደግሞ ክሩሻል ነው። ኮንፍሊክትን ነገ ከነገ ወዲያ አቮይድ ለማድረግ ቴሪቴሪውን መለየት ስኮፑን መለየት ጂኦግራፊካል ስኮፑን መለየት ስላለብን ይሄኛውም ያስፈልጋል ማለት ነው። ዱሬሽን ኦፍ ዘ አግሪመንት የሚለው ኢንክሉድ የምናደርገው ነው አግሪመንት ውስጥ። ምክንያቱም አግሪመንቱ ሌጋል ክላሪቲ የሚኖረው ተርሙ ሲቀመጥ ነው። መጀመሪያ የምንጀምርበት ቀን መች ነው የሚያልቀው መች ነው የሚታደሰው የሚለው ነገር አግሪመንቱ ላይ ሊካተት ስለሚገባ ማለት ነው። ሶ ኢንክሉድ መደረግ ያለባቸው ነገሮች ኔም አድሬስ ኦፍ ቦዝ ፓርቲ፣ ዲፊኒሽን ኦፍ ሴልስ ተሪተሪ፣ ዱሬሽን ኦፍ ዘ አግሪመንት የሚለው ኢንክሉድ መደረግ ያለባቸው ሲሆን ኤላ ያለው ግን ፖለቲካል አፊሊዬሽን ኦፍ ቦዝ ፓርቲ የሚለው ይሄ ኢረሌቫንት ነው። ምክንያቱም ስለ ኮሜርሻል ስለ ንግድ አግሪመንት ስለሆነ እያወራን ያለ ነው። እኚህ ፖለቲካል የሆነ አመለካከቶች ከዚህ ጋር ምንም አይነት ፕሌስ የላቸውም ኮንትራቱ ላይ። ምክንያቱም ይሄ ፖለቲካል አፊሊዬሽኑ የራሱ ከኮሜርሻል የሆነ ኮንትራት ጋር አግሪመንት ጋር የሚገናኝ ስላልሆነ ለ36ኛው ጥያቄ መልሳችን ኤ ይሆናል ማለት ነው።
ወደ 37ኛው ጥያቄ ስንመጣ all of the following are ways to deal with organizational politics except ይላል። ኤ ሪዋርድ ፖለቲካል ስኪል፣ ቢ ሪሙቭ አምቢጉቲ፣ ሲ ሪሙቭ አንሰርተኒቲ፣ ዲ ፕሮቫይድ ስላክ ሪሰርች ይላል። እንግዲህ ከኦርጋናይዜሽናል ፖለቲክስ ጋር ዲል ለማድረግ ወይ ደግሞ ኢምፓክቱን ለመቀነስ ለማለት ነው። ሶ ምን ምን ነገሮችን ነው የምታደርጉት? ሰው ከማታደርጉት ነገሮች መካከል የትኛው ነው ነው የሚለው ማለት ከነዚህ ኦርጋናይዜሽናል ፖለቲክሱ ጋር ዲል በምናደርግ ሰዓት ማንጠቀመው የትኛውን ነው? ዲሊንግ ማለት እንግዲህ ኔጌቲቭ ኮንሲኩዌንሱን መቀነስ ነው። ሶ እንግዲህ የፖለቲካል የኦርጋናይዜሽኑን ፖለቲክስ ኔጌቲቭ ኮንሲኩዌንስ ማይቀንሱ የትኛው ነው ነው የሚለው እንግዲህ ቢል ያለውን ምርጫ ስናይ ሪሙቭ አምቢጉቲ ይላል። አምቢጉቲ ማለት ሮሉን ሬስፖንሲቢሊቲውን ክሊርሊ ካስቀመጥን ይሄም እንግዲህ አምቢጊዩቲን መቀነስ ወይ ደግሞ ክሊር ማድረግ ነው ማለት ነው። አምቢጊዩቲን ቀነስን ማለት ፖለቲክሱን በዛ መልኩ ዲል አረግን ማለት ነው። ወይ ደግሞ ፖለቲክሱ ኢምፓክት እንዳያመጣ የምናደርግበት ወይ ደግሞ ኔጌቲቭ ኢምፓክቱን የምንቀንስበት ነው፣ ግልጽ በማድረግ ነገሮችን ማለት ነው። ሲል ያለውንም ስናይ ሪሙቭ አንሰርተኒቲ፣ ይሄኛውም እንግዲህ ስለ ፊውቸሩ ማለት አንሰርተኒቲ ስንል አባውት ፊውቸር ነው አይደል? ሪሶርሶች እንዳይጎሉን ፖለቲክሱ ከዚህ ነው የሚነሳው ማለት ነው። እጥረት ሲኖር እነዚህ አይነት ነገሮች እንዳይፈጠሩ በማድረግ እጥረቶችን በመቀነስ ከፖለቲክሱ ጋር ዲል ማድረግ እንችላለን ማለት ነው። ፕሮቫይድ ስላክ ሪሰርች ይላል። ዲ ደግሞ ስላክ ሪሰርች የምንለው እንግዲህ ኤክሰስ ሪሰርች በማቅረብ ነው። ሶ የሪሶርስ እጥረትም የለም ማለት የሪሰርች እጥረት እንዳይኖርም አደረግም ማለት የኦርጋናይዜሽናል እሱ ጋር ዲል አረግም ማለት ነው ማለት። ሶ እንግዲህ ለዚህ ጥያቄ ወይ የኦርጋናይዜሽናል ፖለቲክሱን ኔጌቲቭ ኢምፓክቶችን ሚቲጌት የምናደርግበት ሪዝን ኤል ያለው ነው ማለት ነው። ያልሆነው ወይ ዲል ለማድረግ አስፈላጊ ያልሆነው ሪዋርድ ፖለቲካል ፓወር ነው። ፖለቲካል ስኪሎችን ሪዋርድ ማድረግ እንግዲህ ማበረታታት አይደል? ሪዋርድ ማድረግ ሰው እንግዲህ ይሄ ኢንካሬጅ ማድረግ ስለሆነ ሪዋርዲንግ ፖለቲካል ስኪል የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው። ሶ እንግዲህ ከኦርጋናይዜሽናል ፖለቲክስ ጋር ዲል በምናደርግበት ሰዓት ማድረግ የሌለብን እኚህን ፖለቲካል ስኪል ሪዋርድ ማድረግ ነው ማለት ነው። ስለዚህ ለ37ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። እንግዲህ በዚህኛው ፓርት ቱ ያዝኩትን ጥያቄዎች በዚህ ላይ ጨርሻለሁ። በሚቀጥለው ቪዲዮ ደግሞ ፓርት ስሪን ይዤላችሁ እመጣለሁ ማለት ነው። ሶ እንግዲህ ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳትረሱ። ስለነበረን ቆይታ በጣም አመሰግናለሁ።